አረ አብርሃም ተረጋጋ 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 አለች ልጅቷ ማለት ነው። ተረጋጋ። ሴቶቹን ለምን ታገናኛቸዋለህ? ለምንድነው የምታገናኛቸው? አንተ ምን ሆነህ ነው? ሴቶቹ ሊቦጫጨቁ እንደሚሆኑ አታውቅም? ለምን ታገናኛለህ? አንተ እኔ ግርም የሚለኝ አብርሃም ሁል ጊዜ ማለት ነው በእውነት አንድ ሰው ግን ካልፈለጋችሁ እኮ ከናው መቆም ከናው አለመገናኘት ከናው መተው ይቻላል። ሁል ጊዜ ማለት ነው ሩታ ሴቶች ላይ ስትናገር ማለት ነው አረት ሩታ ተይ እንጂ እንደዚህ አይባልም እንደዚህ አይደረግም። ግን ሴቶቹ ሩታን ሲናገሩ ዝም ነው የምለው። ትላንትና ሊማቱ ነበረ። ከዛ ሩታን ይጎትታል እንጂ ያኛው ሊቦጫጭቅሽ ነው ራሱ ስትል ዝም አላት ማለት ነው። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉን። ትላንትና አብርሃም ላይ የተለቀቀ ቪዲዮ ያው ጫወታ ይሁን ምን ይሁን አልገባኝም። በቴክስት ሁለቱም ተሳድበው ነው መሰለኝ በቴክስት አንቺም ትክክል አይደለሽም የመለሽው እያለ ነው። እና አገናኛው ቢያገናኝ ሁልጊዜ ግን አብርሃም ለምንድነው ሩታ ላይ እንደዚህ የሚሆነው? ነገ ቪዲዮዎች ተሰብስቦ ምናምን በቃ ከዚህ ህይወት በላይ ልትኖርም ትችላለህ። እሱ የፈጣሪ ነው። ልትኖርም ትችላለህ ላትኖርም ትችላለህ። ከዚህ ሊብስም ይችላል ህይወት ከዚህ ላይ ሊብስም ይችላል። በነገራችን ላይ ይሄን ትንሹ ነገር ማያስተካክል ሰው ነገ ትልቁ ቻሌንጅ ሲያጋጥም አያስተካክልም። ለምን? ሰው በትንሹ ሊያስተካክል ሲችል ነው። ለምሳሌ አሁን ኤርሜላ ደና ሰው ማይናገር ሰው የዋ ሰው በቃ ሰላማዊ ሰው ነው የምትመስለው። ነገ ግን ከቺ ሴት እንደምትበልጥ በምን ያውቃል? ለምን? ይሄን ህይወት ውስጥ ገብቶ ማስተካከል ካልቻለ ይሄን ትንሹን ነገር ማለት ነው አቁም የተባለ ማቆም ካልቻለ አንድ ሰው ማለት ነው ነገ ከዚህ የበለጠ እንደሚያጋጥምና እንደማያጋጥም በምን እርግጠኛ ሊሆን ይችላል? በምን? ለምሳሌ አሁን ትላንትና ሩታ እንደዚህ አሁን ከህይወታችን ውጪ እኛም ህይወት እንጀምራለን ኤርሜላ ስትል ሩታ ምን ህይወት አለሽና ስትል ሩታ ላይ ነው የምናገረው። ለአንቺ የትኛ ህይወት ልጀምሪ ነው አይልም በአፉ ራሱ ማለት ነው። የትኛ ህይወት ልጀምር በቃ ከኤርሜላ ጋር ህይወት ሊጀምር ነው። ሊጀምርም ይችላል ላይጀምርም ይችላል ለስራም ሊሆን ይችላል። እኛ ምንም እናውቀው ጉዳይ የለም። ግን እንደ ነገሩ እሷን እንደዚህ አይባልም ከማለት ውጪ ሩታን እንደዚህ አይባልም ለማለት ውጪ ለምን እሷ ላይ አይናገርም? ለምን በዚህ ልክ ሩታን ማቆሰል ይፈልጋል? በዚህ ልክ በእውነት ሁልጊዜ ሩታ ላይ ነው የምናገረው። ግን በነገራችን ላይ ስትገፉ ጥሩ ነው። ለምን? እኔ አሁን የሆነ ሰው አንድ ነገር አቁም ብላችሁ ሲሰለቻችሁ አንተን ሰው ማቆም ነው የምትፈልጉ። በቃ ለምን ማይቀየር ነገር ለምን ትደግማላችሁ? በቃ ስለዚህ የሩታ የመረጠችው እሱ ነው። አሁን አብርሃም በቃ እኔን እንደማትፈልጊ ነው የምትናገር። በቃ አንተ ራሱ እኮ አለመናገር ነው እንጂ እንደማትፈልግ በተግባር እያሳየ ነው። በነገራችን ላይ ንግግርና ተግባር ይለያዩ። አንተ ደግሞ እንደማትፈልጋት በተግባር ማለት ነው። በተግባር ሰው እሷን እንኳን ሴት ማለት ነው እሺ ሴት ለሴት ችግር የለም። ወንድ አንተ ጋር ቆሞ እሷን ሲተቻት ሲናገራት ምንም አይመስልህም። ነገ ግን አንድ ቀን ወደ ኋላ ተመልሴ ከዚህ የሆነ ነገር ሊያጋጥም ይችላል። ከዚህ የባሰ ህይወት ሊያጋጥም ይችላል። አሁን በዛን ጊዜ የሩታን ፍቅር አልቀበልም ብለ ብዙ ተንደራድሬ ብዙ ሆነ ነበር። ለምን? ምንም የለህም። አሁን ደግሞ ሁሉም ነገር ስላለ ችግር የለኝም አኖራለሁ ለማለት ሊሆን ይችላል። አኖራለሁ እንደፈለገው አኖራለሁ ሊሆን ይችላል።
ስለዚህ የሆነ ነገር አይታክ ዝነኛ ስትሆን ብዙ ነገር ሲለወጥ ሲያምርብህ የምትመጣ ሴት እና በዛን ሰዓት በእውነት አብርሃም እኮ አምጥተን እኮ ቪዲዮዎቹን ሁሉንም ብናመጣ በጣም ልዩነት አለ ማለት ነው። አሁን ማንኛውም ሴት ወደ አንተ ህይወት ልትመጣ ትችላለች። በዛን ሰዓት በባዶ ስትመጣ ፈጣሪ ደግሞ ከዚህ ተርፎ በልጅ ባርኳል። ምን አለ? ልጁን ስጠኛ በእድሜላ ልታሳድግ ነው። እጅ አታሳድግም እጅ እሺ ብላ ማለት ነው እንጂ እና ይው ሁልጊዜ ሩታን ይቆጭሻል ይቆጭሻል። አሁን አንዳንድ ሰው የሚመሰላችሁ ከወለዳችሁ የሆነ ነገር አርጋችሁ ካኛ ሰው ግን በቃ እንደዚህ እያደረገ ከሚጎዳችሁ ሰው በቃ ሰላማዊ ህይወት ባዶ ሆናችሁ ሰላማዊ ህይወት መኖር ይሻላል ማለት ነው። በጣም ነው የሚያስጠላ። ሰብስክራይብ ያደርጋችሁ አበረታቱ።